ሁለተኛው ከለር ነው። ፐርፕሎቹ እየነጣ እስከ ላይ ድረስ ነው የሚሄደው። በጣም ፐርፌክት ሆኖ የተሰራ የምትደሰቱበትን ሰው ነው ማስተዋወቃችሁ ማለት ነው። ይሄው ለከስተመሮች ይመጥናሉ የምላቸውን ስራዎች እንደዚህ ጥንቅቅ አድርጌ እየሰራው እያቀረብኩ ነው። በጣም ፐርፌክት የሆነ ስራ እንግዲህ ማየት ትችላለህ። የአፈወርቅ ተክሌን ስዕሉን ነው ሙሉ ለሙሉ ቁጭ ያደረኩት። ይሄ ደግሞ ለአደይ አበባ ነው። እንግዲህ በብዙ ያየ ነው። አዎ ይሄ ዲፕ ነው የከተት ነው። ይሄ 3 አርብ ነው ቴዲ። ኦ ማይ ጋድ ይሄን አሳይልኝ ፈርጡ ነው። ይሄ ደግሞ ፐርፕል ነው። ይሄ ልብስ በጣም ብዙ ቦታ አይተውት ሊሆን ይችላል። በዚህ ከለር ግን አልታየም። ዋናው ከለር አለ የፎቶ እሱን አሳይሃለሁ። ከነፎቁ መኪኖች አሉ። ቦልሷ ራሷ አለች። ቦልሷ አለች። እኔ በበኩሌ በራሴ ዲዛይነር ነኝ። ሁሉ ነገር እኛው ጋር የሚያልቅ ነው። ከተዋወቅን በርከት ያለ ጊዜ ሆነዋል። አብረንም ሰርተናል በሌላ መልኩ። የድርጅቴ ስም ናታን ዲዛይን ነው። በስራው ብዙ አመት እንግዲህ ቆይቻለሁ። ለቻናልህ ቤተሰቦች አሪፍ ልብሶችን እንግዲህ ከዚህ በኋላ ይዤ እቀርባለሁ። ታማኞች እናንተን የሚያስደስቱልን ሰዎች በዚህ ስክሪን እናቀርባለን ማለት ነው። ጥልፍን አሳድገናል ከሚባሉት መካከል ነን እና በስራዎቹ ደግሞ በደንብ ያዩታል ብዬ አስባለሁ። እንግዲህ ከናታን ዲዛይን ጋር ለመስራት ከተስማማን ረጅም ጊዜ ነው። በመሀል ስፔስ ነበረ። በደንብ ተዘጋጅተን እንዲህ ጥንቅቅ ያለች ልብስ ይዤ ልመጥቻለሁ። እቺ ልብስ የፎቶ ነች። የፎቶ በሼፕ ነው። ፎቶን እንግዲህ ከስተመሮች አይተውታል ብዬ አስባለሁ። ከለሯ ምናምን ኮምቢኔሽኗ በራሴ ኮምቢኔሽን የሰራሁት በጣም ጥንቅቅ አድርጌ የሰራው ነው። ከፎቶ ትንሽ ለየት አድርጌዋለሁ። ፐርፕል በዛ አድርጌያለሁ። እንግዲህ የኔ ከስተመሮች በብዛት ፐርፕል በጣም አድናቂ ናቸው። በጣም ይወዳሉ እና የነሱን እንትን በደንብ እጠቀማለሁ። ኦሬንጅ ገብቶበታል። ፐርፕል አለው፣ ላይት ፐርፕል እና ደማቅ ፐርፕል አለው። ፈዛዛም ከለር አለው። እኛ ቤት እንግዲህ ጥልፍ ላይ ቴዲ ምንም የሚወላገር ነገር የለም። በእጅ ጥልፍ ስታንዳርድ ነው የምንሰራው። በጣም እንግዲህ ስማችን የሚታወቀው የጥልፍ ስራ ላይ በጣም ፐርፌክት ነን። ብዙ አይነት ገበር እንጠቀማለን እንደ ከስተመሩ ፍላጎት። ስትሬች ከፈለጉ ስትሬች፣ መነን ይደረብ ካሉ እንደረባለን። በኖርማል በሳተን የምንሰራላቸዋለን። እነሱ በሚፈልጉት ፊኒሽንጋችን ምንም ማታወጣለት ነው። ሁለት ታይም በሁለት ታይም ነው እኛ ከስር ሁለት ታይም ካረገን ቶፑንም በሁለት ታይም ነው የምንሰራው። እንደዚህ ነጭ ነው ጽድት ብሎ ይወጣል። አንገት አራት ማዕዘን ስንጥቅ ነው ያደረግናት። አራት ማዕዘን ስንጥቋ ቁጭ ነው ያለችው። ዲዛይኗንም ራሷን ተጠቅሚያታለሁ። ሙሉ ለሙሉ ራሷን ቁጭ ነው ያደርኳት እና እቺ ልብስ እንዲህ ጥንቅቅ ብላ ቴዲ ያልካ እኔ ቤት በ18 ሺህ ብር ትገኛለች። እንዲህ በፈርጥ 18 ሺህ ብር እንግዲህ እንደዚህ ጽድት ብሎ ተሰርቶ አልቆ በ18 ሺህ ብር ያገኛሉታል። ወደዚች ደግሞ ቆንጆዬ ልብስ ወሰድኩ። እንግዲህ መጪው በዓል አደይ አበባ ማር ቢጫ ነገር ጣል አድርገንባታል። ከዛ ደግሞ እቺን 105 የምንላትን ደግሞ በቃ ይሄ ልብስ በጣም ብዙ ቦታ አይተውት ሊሆን ይችላል። በዚህ ከለር ግን አልታየም። ዋናው ከለር አለ የፎቶ እሱን አሳይሃለሁ። እንዲህ ጥንቅቅ አድርገን ሰርተናል። በጣም ምንም አይወጣለት ከለሩ ኢፌክቱ እንግዲህ የዱባይ ክር አይደለም ሪል ሳባ ነው የተጠቀምኩት። ሳባዎቹን ግን ሻዶው እንዲሰራ አድርጌዋለሁ። ብዙ ጊዜ ሰው የዱባይ ክር ይመርጣል። የዱባይ ክር ግን ሲታጠብ ምናምን የመልቀቅ ባህሪ ያለው። በኖርማል ሳባ ሻዶው መስራት እንዴት እንደሚቻል እንግዲህ በእኔ ያሉ ብዬ አስባለሁ። እንደዚህ ጥንቅቅ አድርገን ሰርተናታል። እቺ ልብስ በመስቀል ነው ያደረግናት። ይሄ እንደዚህ መስቀሎቹን ብዙ ቦታ አድርገነዋል። ክሬም ከለር ተጠቅመንበታል። ይሄኛው እንዳልኩ ጠቆር የሚለው ትንሽ ላይት ሻዶ አለው። 4 ነው 1 2 3 4 ሻዶ። የመጨረሻዋ ወደ ክሬም ነገር ወደ እየነጣ ይሄዳል። በጣም አሪፍ ነች። አበቦቹን እንግዲህ በ90 ቁጥር በቡና ከለር ተጠቅመናል። ይሄ ልብስ 4 አርብ ነው። እኔ ጋር እንግዲህ አርቡ በጣም ሰፊ ነው ቴዲ። አንዱ አርብ እስከ 80 ምናምን ሳንቲም ነው እና እኔ ቤት ሁለት አይነት ፈርጥ አተካከል አለ ቴዲ። በኋላ አሳይሃለሁ። እኛ ቤት ሁለት አይነት መነን እንጠቀማለን፣ ሶስት አይነት እንጠቀማለን። ግን ከስተመሮች በሁለት አይነት መነን ምንም ቅሬታ የላቸው። ራሴን ማሸምነው ራሳችን ጋር ስለምናሸምነው ጥንቅቅ እያደረገን ነው የምንሰራው። ሼፒ እንዲ ጥንቅቅ አድርጌ ሰርቻታለሁ። አራት ማዕዘን ስንጥቅ ነው ያደርጓት። በጣም ነው። እጅጊያን ደግሞ ያት እጅጊያ በጣም ዩኒክ ነች። ሲለበስ ቡፍ ይላል። ሙሉ ለሙሉ በፒሲ የሰራሁት እንደዚህ ጥንቅቅ አድርጌ ሰርቼላታለሁ። ጀርባ ሙሉ ዚፕ ነው። ይሄ ልብስ ቴዲ ብዙ አይነት ከለር አለው። አንዱን ይይዛል። ሁለተኛው ከለር ነው ይሄ። ዋናው የፎቶ ከለር ነው፣ ግን በጣም ጥንቅቅ አድርገን የምንሰራት ነች። ሻዶውን እንግዲህ ቴዲ ይሄው እንግዲህ ማየት ማመን ነው። ፐርፕሎቹ እየነጣ እስከ ላይ ድረስ ነው የሚሄደው። በጣም ፐርፌክት ሆኖ የተሰራ እንግዲህ ፕሮፌሽናችን ነው ስልህ ያው እያየኸው ነው እስካሁን ድረስ። ሙሽሮች ቦታቸውን በቃ ሚዜ አጃቢ የሙሽራ ናት። በጣም ዩኒክ ነገር አለብሳቸዋለሁ ከዚህ በኋላ እንግዲህ። አንገቱንም እንደዚሁ ማየት ትችላለህ። ዘሴም ናቸው አንገቶቹ። ይኸው አንገት ብንቀያየርም ምንም የምትለው ነገር የለም። በኢንዲያን ሳባ በጣም ጽድት ባለው በሸማኔ ሳባ ነው የተሰራው። ብዙ አይነት ከለር አለው ብዬሃለሁ። ይሄኛው በሙሽራ ነው። በሙሽራ ስታይል በጣም ሰፊ ነው። አይተውኮ የሱ ደብል ነው የሱ ደብል አዩ። ይሄ እንግዲህ ሶስተኛ ከለራችን ነው። ግን ይሄ ሶስተኛ ከለር ሆኖ በጣም ሰፊ ነው። በ70 ሳንቲሜትር የተሰራ ስራ ነው። በጣም ፐርፌክት ምንም አታወጡለት ልብስ ራሱን ደብል ነው ያደረገው። እንዴት እንደሚያምር እንግዲህ ማየት ይቻላል ቴዲ። ይሄን ግሬስፉል ቀሚስ እንግዲህ ልበሽን እያለ በጣም ጽድት ያለ ምንም አታወጡለት አዲሱና የሚያስደምም ስራ ይዘመን ይሄው ለከስተመሮች ይመጥናሉ የምላቸውን ስራዎች እንደዚህ ጥንቅቅ አድርጌ እየሰራው እያቀረብኩ ነው። በጣም ፐርፌክት የሆነ ስራ። ይሄም እንግዲህ ፈርጡ ዲቴል አይደለም ላይትሊ ነው የገባለት። በጣም ፐርፌክት ሆነ ያለቀ ስራ ነው። ምንም አታወጡለት። ያው ለየትኛውም ፕሮግራም ለክርስትናም ለየትኛውም ማድረግ ትችላላችሁ። አንተ ያስከው ደግሞ ለአጃቢዎች ማድረግ ይቻላል። እቺን ደግሞ ያት እቺ እንደ ቀደሞቹ
የቅድሞቹን ራሷን አድርጌ ግን ደግሞ ዲዛይኗ ራሱ ሆኖ ከለር ብቻ ቼንጅ አድርጌዋለሁ። ይኸው ከለር እንግዲህ ለእናትና ለልጅ ፐርፌክት የሆነ ስራ አይደል ትዲ እናትና ልጅ ልበሽ እያለ ነው እንግዲህ ይኸው እንደዚህ ጥንቅቅ ያለ ስራ በፈርጥ ያማረ ምንም አታውጡለት ስራ እንደዚህ እኛ ጋር በናታን ዲዛይን ታገኛላችሁ። ጥልፍን እንግዲህ እንጠልፋታለን ስንል በምክንያት ይኸው ትዲ እያሳየን እዚህ ነው እንግዲህ የምትጠለፈው። እኛ በነገራችን ላይ 24 ሰዓት ነው የምሰራው። እኔ ናታን ነኝ። ወርክሾፕ ነው 24 ሰዓት ወርክሾፕ ነኝ። በሚፈልጉት ልክ ነው ማሰራት ፈልገው እንጂ እንደሌላ ቦታ ትእዛዙን ብቻ ሰጥቼ መሄድ አልፈልግም። ይሄ ልብስ እንግዲህ የፎቶ ልብስ ነው። በእጅ ጥልፍ ስታንዳርድ ነው የጠለፍኩት። የተቆራረጠበት መንገድ ቴዲዬ እነሱ እንግዲህ ብዙ ለባሾች ስለሆኑ ያውቁታል። እንደዚህ አይነት አቆራረጥ በጥልፍ በሲንጀር ማሽን በጣም ከስንት አንዴ ነው የሚገኘው። አይመጣም። በጣም ከባድ ነው። ጊዜ ወስዶ ግን አምጥተናል። በፎርሙላ ስለምንሰራ እንግዲህ ቀመራችን አምጥተናል። ፈርጡ እንግዲህ 20 ቁጥር ፈርጥ ነው የተጠቀምንለት። ትንሽ ጨለም ያለ ልብስ ስለሆነ ፈርጡን ጎላ አድርገናል። በጣም ፐርፌክት የሆነ ስራ ነው። ወርቀ ዘቦ ተጠቅመናል። ሻምፓይን ወርቀ ዘቦ። ከዛም በኋላ ደግሞ 8 ቁጥር የምንለው ተጠቅመናል በእኛ በሙያችን። ከዛ ወርቀ ዘቦች በጣም ጎላ አድርጎታል። በጣም ፐርፌክት የሆነ ስራ ነው። ዲዛይኖቹን ደግሞ እነዚህን ጨምረንባታል። ዩኒክ አድርጎታል። ከላይ እነዚህ የወጡት ዲዛይኖች ሌላ ውበት ናቸው። መስቀሉ እንግዲህ አፍሮ አይገባም አይደለም፣ ምንም አይደለም። የፎቶ ራሷን ነው ቁጭ ያደረግናት። ዩኒክ የሆነች መስቀል ነች። እያት እንግዲህ እንዴት እንደምታምር እጅግ አጓጉል ያሰራ ነው። አጓጉሉ እንደዚህ ፐርፌክት አድርገን የታችኛውን ሙሉ ለሙሉ ተጠቅመናል። ፈርጡን እንግዲህ ቴዲ እንደምታየው እንደዚህ ተጠቅመናታል። ይሄ ላይት ፈርጥ ነው እንግዲህ ዲፕ በኋላ አሳይሃለሁ። በጣም ፐርፌክት የሆነ ስራ ነው። ዝግዛኮቹንም አሪፍ አድርገን አስገብተናታል። ብዙ ጊዜ እኔ ልብስ እንግዲህ ለብሰውት ሊሆን ይችላል። ለትልቅ ቦታ በጣም ረጅም ጊዜ ሰርቻለሁ። ስራዬን ወዶታል። አሁን ደግሞ እግዚአብሔር ይመስገን በራሴ ነገር እየተንቀሳቀስኩ ነው። እንግዲህ ጥሩ ጥሩ ስራዎችን ወደ እናንተ ይዤ እቀርባለሁ ማለት ነው። እቺ ልብስ ቴዲ እንዲህ ጥንቅቅ ብላ ተሰርታ አልቃ በ24 ሺህ ብር ትገኛለች። እኔ ጋር 24 ሺህ እዚህ ጋር ማለች አንዴ ይሄው ወራጅ አንፈልግም ላላችሁ እንግዲህ ለእናትና ለልጅ እቺ ምርጥ ነች። ኦኬ ያ ወራጅ ነው። ይሄ ደግሞ ወራጅ የለውም ግን ጥንቅቅ ያለ ምንም ወራጅ ባይኖረው አርቡ ስፋቱ እንግዲህ 4 አርቡ ነው። ቴዲ 4 አርቡ ነው እንግዲህ ያው አንገቱ እዚች ጋር እንደዚህ ነው የተጠቀምናት። ምንም አታውጥላት። ፐርፌክት የሆነች ስራ ነች። እቺ ልብስ ደግሞ እንደዚህ ጥንቅቅ ብላ ወራጅ ከሌላት በ20 ሺህ ብር ያገኟታል። ቴዲ ከለር እንቀያየራለን፣ ዲዛይን እናንተ በምትፈልጉት እንቀያየራላችኋለን ስል በምክንያት ነው። ይሄው እንግዲህ በቀይም እንዲያርገን ጥንቅቅ አድርገን አቅርበናታል። ገና ሳይው ደንግጫለሁ። ገና አንተ ቀይ ትወዳለህ። በቃ ያንተን እናሟላለን። ያው እንግዲህ ጥንቅቅ አድርጌ ሰርቻታለሁ። ትንሽ ከዚህኛው የሚለየው ነገር እቺን በዝግዛክ ነው ያደረግናት። እቺን ደግሞ ሙሉ ራሷን ይተጠቀምናት። እዚህ ጋር በጣም ፐርፌክት የሆነች ይኸው በቀይም ሲሰራ እንደዚህ ቀይ ለምትወደው ከስተመሪ ደግሞ ይኸው ቀይ ተጠቅመናል። አየር መንገድ ከለር ተጠቅመናል። ሻምፓይኑ ከለር እንዳለ ነው። ሻምፓይን ቅድሙ ጋር ከለሩ ብቻ ነው የተቀየረው። ከለሩን ነው ሙሉ ለሙሉ ስራው ራሱ ነው፣ ግን ከለሩን ቀይረ ነው ይሄን የመሰለው በሰተነዋል ማለት በምትፈልጉት ከለር እኔ እየቀየርኩ ሰራላችኋለሁ። እናንተ ብቻ ሐሳባችሁን ውስጣችሁ ያለው ስሜታችሁን ብቻ መናገር ነው የሚጠበቀው። በአይም እየቀየርኩ ልክላችኋለሁ። ራሴ ደግሞ አንድ አርብ ሳምፕል እየሰራው ልክላችኋለሁ። ብቻ እናንተን ለማዘነጥ 24 ሰዓት እየተንቀሳቀስን ነው። በአንገት ክብ አድርገ ነው እንደዚህ አሪፍ ሉክ አድርገን ሰርተናል። እና አንዳንድ ከስተመሮቼ እዚች ጋር የሚቆራረጥ ነገር ይፈልጋሉ። እንደዚህ ምን መስራት እንደምንችል ለማሳየት ነው። የሚቆረጥም አይቆረጥም። ኦኬ ይሄው ወጥ ነው እንግዲህ የከስተመሮቼ እንትን ለማሳየት ካሜራማን እቺ ወጥ ነች፣ ምንም የላት ወራጅ አማራጭ። ይሄ ወራጁ ሪል ወራጅ ኖርማል ወራጅ ነው። እቺም እንግዲህ በወራጇ ቅድም እንደናገርኩ ነው ቴዲ ዋጋ ምንም ዲፈረንስ የለውም። በ24 ሺህ ብር ያገኙታል። በእናታችሁ አንገት ስራው ይሄ የሚገርም ነው። አንገት ክብ ነው ያደረግናት። እቺን ደግሞ ትንሽ ወጣ አድርገናታል። ከስፌት እስከ ጥልፍ ፈርጥ ዲቴል ያልኩ እንግዲህ እንደዚህ ነው። ይሄ ፈርጥ ቴዲ ቢያንስ ሳምንት ይፈጃል። ይሄ ለመደርደር ይሄው ዲፕ ያልኩት ይሄን ነው እንግዲህ ካሜራ ላይ ማየት ይቻላል። እንዴት ነው ካሜራማን በደንብ አይደል? ይሄው ፈርጡ እንደምታየው ነው። ይሄ ዲዛይን እንግዲህ ቅድም ያሳየው ነው ቴዲ። ይሄ ደግሞ ለአደይ አበባ ነው እንግዲህ በብዙ ያየ ነው። ኦርደር አድርጉ ስንል እንግዲህ ይሄው ለአደይ አበባ ካሁን ኦርደር መቀበል ጀምራለች ቴዲ። ራሱ አደይ አበባ እንግዲህ 50 100 ሆናችሁ መምጣት ትችላላችሁ። የጥልፍ ልብሶችን በጣም ባጭር ጊዜ ውስጥ ሰርተን እናቀርብላችኋለን። ይሄ ልብስ እንግዲህ ቴዲ የአደይ አበባን ቴክስቸር እንዲዝ አድርጌዋለሁ ብዬ አስባለሁ። እንዴት ነው አንተ ስታየው? በትክክል እንዴ ይኸውልሽ ከነ ግንዱ ከነ አበባው ሙሉ ለሙሉ ፈርጡን ዲቴል ተጠቅመን ሙሉ ለሙሉ አስገብተናል። ምንም ማታወጣለት ስራ ነው። ይሄ እንግዲህ በእኛ ቤት ከለር ገና ለመጀመሪያ ክሬት የተደረገ ነው። እቺን ስታይል እንዴት አያት ቴዲ? ምንም ማታወጣለት ስፌቷን ፐርፌክትነቱ እንግዲህ ማየት ይቻላል። ቪነቱ የገባበት ከኋላ ደግሞ ጀርባው ሙሉ ለሙሉ ታሳሪን እናሳያችኋለን። እጅጌዋንም እንግዲህ እንደዚህ እንደምታዩት በጣም ኮምፎርታብል እና ደግሞ ለየት የሚያደርጋት ስራ ቴዲ ይሄ ሙሉ ለሙሉ ከእጅጌው ጋር ለሚወሰድ ነው። እኛ ስፌታችን እቺን ለብቻ ነው ቀጥታ የከተትናት። ይሄው ከስር ለብቻው አለው
መሄድ ይችላል። እዚች ጋር ሙሉ ለሙሉ እቺ ለብቻ ነች። ብዙ ቦታ ሲሰራ አንድ ላይ ነው የሚያያዘው። የአንገት ስራውን እንግዲህ እንደምታዩት ነው። እቺ ልብስ ቴዲ እንዲህ ጥንቅቅ ብላ በፈርጥ ዲቴል ከገባበት በ35 ሺህ ብር ያቀርቡታል ያገኙታል። እኛ ጋር ላይት ሊቅ ቅድም እንዳሳየው ከሰራ ነው ደግሞ በ30 ሺህ ብር ይገኛል። ቴዲ ጀርባው እንደዚህ ነው ያደረግነው። ይኸው መፍታት ይቻላል። ይሄ ልብስ በነገራችን ላይ ቀድሞ እንግዲህ የወሰደ ሰው ለዚህ ፕሮግራም ተዘጋጅቼ ያቀረብኩት ልብስ ነው። ቀድሞ ያዘዘ ሰው እንግዲህ ይላክለታል። ሌላዎቹ ደግሞ ይሰራላቸው መውሰድ ይቻላል። እንግዲህ ያው ሲለበስ ሉኩ ጽድት ያለ ይሆናል። እዚህ ድረስ ዚፕ አለው። ቴዲ ወደዚህኛው ልብስ ወሰድኳችሁ። እቺ ልብስ እንግዲህ ቴዲ ራሱ በደንብ እያደነቃት ያለችው ገና ከገባ ጀምሮ ካሜራ ማብራስ እንዲህ እያለ ነው። እንግዲህ አዲስ ዓመትን እንግዲህ በደንብ ተዘጋጅቼ ነው የምትወስድ በምክንያት ቴዲ እያሳየው ነው። ሌላም ቆይ ሳምፕል ስላለ በደንብ አሳያችኋለሁ። ለመናገር ያክል ሙሉ ለሙሉ የተሰራው በፈርጥ ነው። ሙሉ ለሙሉ ካሜራ ላይ በደንብ ይታያል። ካሜራው ሙሉ ለሙሉ ፈርጥ ነው ያደረግነው። በጣም የሚያምር በጣም በቃ በሶስት አይን በሚባል ደረጃ ይሄም እንግዲህ ሁለት አይን ቴዲ በውጭ ያሉ ከስተመሮቼ አዲስ አበባን እንግዲህ ሙሉ ለሙሉ ቴክስቸሩን አላብስሻለሁ ብዬ አስባለሁ። ይሄው አዲስ አበባው ሙሉ ለሙሉ ምንም ሳታወጡለት መስቀሎቹ የገቡበት አዲስ አበባ የገባው እንግዲህ ለሙስሊም ከስተመሮቼ እነዚህን በአበባ እየቀየርን እንሰራላቸዋለን። ሼፕ አድርገን እንደዚህ ጥንቅቅ አድርገን ሰርተናታል። መስጂድ መስቀል የተጠቀምናት እዚች ጋር ያለችዋን ራሷን ቁጭ አድርገናታል። ከላይ ደግሞ ሙሉ ለሙሉ እንግዲህ በፈርጥ ቴዲ እና ንከውስቲ ይሄው እንግዲህ እንዴት እንደሚያምር ምን እናረጋለን? እሺ ወሰድና ሻይኑን እንግዲህ ልነግርህ አልችልም። ቴዲ እቺ ልብስ ቴዲ እንግዲህ በማይታመን ዋጋ እንደዚህ ሳምንት ፈርጥ ተክለን ጥንቅቅ አድርገን ሰርተን እንግዲህ ቴዲ በ32 ሺህ ብር አቅርበናታል። እንግዲህ ቴዲ ያው እንግዲህ ቴዲ ማየት ይቻላል። ካሜራ እንዴት ነው ፈርጡ ዲፕን የገባው በምክንያት ነው። እንግዲህ አየዋ ቴዲዬው ስራው እንግዲህ ይሄ ነው ስራው። በጣም ፐርፌክት በጣም የተለፋበት ለስላሴው ይሄ ሁሉ ፈርጥ ገብቶበት ምንም ክብደት የሚባል ነገር የለውም። እንግዲህ ፈርጡን ማየት ይቻላል። በጣም ዲፕን የገባው አዲስ አበባ ለባሽ እንግዲህ ታለሽ ይሄው በጣም በብዙ ከለር ታገኙታላችሁ ብቻ ሳይሆን ደግሞ አለ እኮ እኛ ጋር እንግዲህ ወራር ነው ቴዲ ጥልፍ ልብስ በብትን ደረጃ መያዝ ነው ፈልገው። አሁንም ደግሞ እያረኩት ነው ደግሞ ይሄው ቴዲ እቺም ልብስ እንግዲህ ይሄው በሌላ ከለር ደግሞ እንደዚህ አምጥቻታለሁ። በጣም ጥንቅቅ ያለች ሙሉ ለሙሉ ስራዋ ራሷ ነች። ግን እቻም ላይትሊ ነው ፈርጧን የከተትኳት። ቅድም 30 ሺህ ብር ያልኳት እቺ ነው ቴዲ ላይትሊ ነው የሰርችው። ይሄ ፈርጧን አይገናኝም። ይሄ ሙሉ ለሙሉ ፈርጥ ነው። እቺ ደግሞ ላይትሊ ነው የሰርኳት። የ5 ሺህ ብር ዲፈረንስ አለው። እንደዚህ ጥንቅቅ ያለ ይሰራ በናታን የ5 ሺህ ብር ዲፈረንስ አለው። ፈርጡ ነው ይሄ ሁለት አርቡ ነው። ይሄን የሚያክል እንግዲህ ሁለት አለባቸው። ይሄው ዋትስአፕ ላይ በመላክ እንግዲህ ኦርደር አድርጉ። ይሄ ዲፕ ነው የከተት ነው። ይሄ 3 አርብ ነው ቴዲ። ኦ ማይ ጋድ ይሄን አሳይልኝ ፈርጥ ነው። ይሄ ደግሞ ፐርፕል በፐርፕል ለምትወድ ከስተመሬ እንደዚህ ጥንቅቅ አድርጌ ሰርቻታለሁ ቴዲ። 3 ፍሬ አሁን ለእጃችን ላይ ያለች በአንድ ሳምንት ጊዜ ትላካለች። 3 ፍሬ አሁን ይሄን ብታዘው በአንድ ሳምንት አልቆ ትልክላታለሁ። እቻውን እጄ ላይ ያለች ነቻ ቴዲ። እጄ ላይ አዘጋጅቼ እነሱን ይመጥናሉ። አዎ በቃ ሰው ብትን አይደለም ብዙ ቤት አይተህ ከሆነ ብትን ነው አዘጋጅቶ የሚያስቀምጠው። እኛ ደግሞ እንደዚህ ያማሩ ልብሶች የቤታችንን ዩኒክ ልብሶችን እየሰራን እናዘጋጅላቸዋለን። ፐርፕል ለምትወጂ ከስተመሪ ተመራቂ ለየትኛውም ፕሮግራም ማድረግ ትችላለሽ። ዩኒክ ስራዎችን በፈርጥ እንደዚህ ያበደ ከፈለጋችሁ ፈርጥ የሌለው ምንም አይነት ልብስ ወደ ናታን ዲዛይን ልካችሁ ቀሚስ አድርገን እንልክላችኋለን ስንል በምክንያት ነው። ይሄው እንደዚህ ጥንቅቅ ያለ ስራ እንቅልፍ አጥተው የሚሰሩት ስራ ነው። እናንተ አዲስ ደንበኞቻችን ናቸው። ትመርቃላችሁ። ስልክ አስቀምጠናል፣ መደወል አሁን ነው ከጥልፍ ቤት ቴዲ ዘላ የመጣችው እንዳያመልጣችሁ። ይሄው እንደዚህ ፈርጣ አስለጥፊ በጣም ጥንቅቅ አድርጌ የሰራሁት ቅድም ያሳየኋችሁን ስራዎች ይሄው ከለር 5ኛ ከለር የቤታችን የናታን ዲዛይን 5ኛ ከለር በእጅ ጥልፍ ስታንዳርድ ያልኩ ቅድም ያየናቸው። እቺ ደግሞ በአዲስ አበባ ከለር ነው ያልኳት። እንዴት ናት ቴዲ? በጣም አዲስ አበባን እንግዲህ ትገልጻለች አይደል እንዴ? በደንብ ራሱ ነው ስስነቱ። በቃ ምንም እንግዲህ ሞክሩትና ሀሳብ አስተያየታችሁን ትሰጡናላችሁ። ይሄው እቺ 5ኛ ከለራችን ነች። እናንተ በምትፈልጉት ከለር እሰራለሁ ስል በወሬ ብቻ አይደለም። ይሄው እንግዲህ እያሳየው ነው። አንድ አርብ ሳምፕል ሰርቼ እልክላችኋለሁ። ሌላ ቦታ ግን አንድ አርብ ሳምፕል የሚባል ነገር የለም። ቀብድ እንትን ከተባለ ተባለ ነው። እኛ ጋር ሳምፕል ሰርተን አንድ አርብ ታሳያችኋለሁ። ወደውት እንደሆነ ወደውት ከሆነ ይወስዱታል። ኧረ ይሄንማ ይልኝ እንግዲህ ምንም አታውጡለት። ይሄው እንግዲህ አዲስ አበባን እንግዲህ ቁጭ እያደረግናል ነው። እንግዲህ የኛ ቤት ዲዛይን ነው። እዚህ ጋር አይተሻቸዋል። ፈርጥ ብዙ ዲቴል አላደረግንበትም፣ ግን ጎላ ያለ በቃ ላይት ላይ በደንብ እንግዲህ ውጭ ያሉ ከስተመሮች ስለሆነ ያሉኝ በብዛት ቴዲ እንደዚህ የሀገራቸውን ነገር ቴክስቸሩን ሙሉ ለሙሉ የሚያሳይ ይፈልጉታል። እና ናታን ዲዛይን ደግሞ ይጠበባል፣ ይጨነቃል፣ ጥሩ ስራ ለእናንተ ያቀርባል። እቺ ልብስ ቴዲ ተገጥማ አልቃ በማይታመን ዋጋ ነው በ22 ሺህ ብር ነው እኛ ጋር የምትገኘው። እንደዚህ ጥንቅቅ ብላ ተሰርታ እሺ ቴዲ እንግዲህ ወደ ሙሽራ ደግሞ እቺም እንግዲህ አሁን ስለምትወጣ ነው ቴዲ። በቃ 3 ቀን ምናምን ያላት ያው ለቀጣይ አይደርስልንም ብዬ ነው
የሙሽራ እንሰራለን ስንል ሙሽራም ጥንቅቅ አድርገን ነው የምንሰራው። የሙሽራ ከፈለጉት በራሳቸው ዲዛይን ከፈለጉት ደግሞ እኛ ክሬት ባረግ ነው የትም ያልተለበሰ ዲዛይን እንሰራላቸዋለን። ይሄ ልብስ ቴዲ የከስተመር ኦርደር ነው። እንደዚህ ጥንቅቅ አድርጌ ሰርቼላታለሁ። ስፋቱ 80 ሳንቲም ምናምን ነው። ገና ፈርጥ አልገባለትም። ስስነቱን እንግዲህ ማየት ይችላል ቴዲ። ምንም ይሄን ያህል ጥልፍ ኑሮ እንደዚህ እንዴት ነው የሚሆነው? ማንኛውም ጠላፊ አይደለም። ዩኒክ መሆን አለብህ ስትሰራ ስራ ላይ። እንደዚህ ጥንቅቅ ያለ ስራ እንግዲህ መገኘው ናታን ዲዛይን ነው። ፈርጥ ካልገባበት በናታን ዲዛይን በሚፈልጉት ወገብ ላይ ተሰርቶ ፈርጥ ካልገባ በ40 ሺህ ብር ያገኙታል። በ5 አርብ ደግሞ ፈርጥ ከገባለት በ50 ሺህ ብር በናታን ዲዛይን ይገኛል። በሚፈልጉት አንገት በያው እንግዲህ ይሄን የሚያክል ልብስ ልበሽ ዘንጪ ስንል በምክንያት ነው። እንደሌላ ቦታ 80 ሺህ 100 ሺህ አንልም። የሚገባንን ራሳችን ሞያው ላይ ስላለ እንደዚህ ጥንቅቅ አድርገን ሰርተናል። ይሄ ልብስ ቴዲዬ በጣም ያልተገመተች ስራ ነች። ይሄ ልብስ እንግዲህ ቴክስቸሩን ልንገራቸው። እሺ ንገራቸው። የሸማ ነው። የሸማኔ ስራ ላይ ነው የሰሩት። ሸማኔው እዚች ድረስ ሸማኔ ነች። ይሄ እነዚህ ጥልፍ ናቸው። እቺ 105ቷ እቺ መደብ ሸማ ነች። ሸማ ልብስ ላይም እንደዚህ ጥንቅቅ አድርገን እንሰራለን። ያው ዩኒክነት እንግዲህ ማሳየት አይደል ቴዲ? አረ እየከበድክን የቤታችን ዲዛይን የቤታችን ፐርፌክት የሆነች ዲዛይን ገና የትም ያልወጣ ቴዲ በጣም ተጨንቄ የሰራሁት ስራ ነች። ዋጋዋም ደግሞ ኮምፎርታብል በጣም ቅልል ያለች ስራ ነች። እቺ እንግዲህ አንዱ አርባ ነች። አንዱ አርብ ነው። በ5 አርብ ይቻላል። በ6 በ7 በምትፈልጉት አርብ ማዘዝ ትችላላችሁ። ይሄው እንግዲህ ሲለበስ እንደዚህ ነው። እንግዲህ ውድ ከስተመሮች ሻይኑን ማየት ይቻላል። ይሄ ልብስ እንግዲህ በናታን ዲዛይን እንዲጠንቀቅ ብሎ አልቆ በ25 ሺህ ብር ነው ቴዲ። 25 ሺህ ብር እንደዚህ ተሰርቶ አሁን ደግሞ አያ ቀደም የሸማኔ ያልኩ የሸማኔው ላይ እንደዚህ ጥንቅቅ አድርጌ ይሄ ሙሉ በሙሉ የሸማ ሆኖ ከላይ ዲዛይኑ ነው። ጥልፏ ሙሉ እንትን ነው። ጥልፉን እንግዲህ በፈርጥ አጅቤዋለሁ። ሙሉ ለሙሉ ፈርጥ ሙሉ ግንዱን ሙሉ የአዲስ አበባ ቴክስቸሩን እንግዲህ በዓልን ምክንያት በማድረግ እስከ መስቀል ድረስ ስለሚደረግ እንደዚህ ጥንቅቅ አድርጌ እየሰራው ነው። በጣም ቅልል ያለ ሲምፕል ሉክ ለሚፈልጉ ከስተመሮቼ አሪፍ ነች። በጣም የምታምር ልብስ ነች። በሼፒም በምትፈልጉት ወገብ ላይ ሰርቼላችሁ እቺ ልብስ በናታን ዲዛይን በ16 ሺህ ብር ታገኛታላችሁ። እንደዚህ አይነት ካሜራማኑ ወድበት ሊሞት በጣም የግድግዳ ነው ያብርቴ እንደዚህ እንሰራለን ለማለት ነው። የሙሽራ እናታውን ለምሳሌ ዩኒክ የሚያደርግ ልብስ እንቴዲ ይሄ ልብስ እንግዲህ ማየት ትችላለህ። የአፈወርቅ ተክሌን ስዕሉን ነው ሙሉ ለሙሉ ቁጭ ያደረኩት። እንግዲህ በጣም ፐርፌክት በሆነ መንገድ ምንም አታወጣለት የተቆራረጠበት እንግዲህ ሰዎቹንም ማየት ትችላለህ ቴዲ። እዚህ ደርሰናል። አዎ ሰውየው ቴዲ ካባ አድርጓል። ካባውን አየኸው? በአረንጓዴ ጥበብ ራሱ አለው። ይኸው እናትየዋም እንግዲህ ያት እናትየዋም ነጠላዋን እንደዚህ ዘፈፍ አድርጋለች። ይኸው አንተ አላየኸውም ነበር። ዲፕ ማየት ያስፈልጋል። ይሄ ልብስ እዚች ጋር ደግሞ ሚስትየው አለች። ሚስትየው ደግሞ ይኸው ነጠላ እናቶች እንዲህ አይደለም ያንተ የሚያደርግ ሚያናት የሚያጣፉት ይኸው እስኪ ነጠላ ጥበቧን አስገብተናታል ቴዲ። ሙሉ ለሙሉ በጣም ጥንቅቅ ያለ ስራ ቴዲ። ጨርቁን በደንብ ማየት ትችላላችሁ። ሳባ አይደለም ሳባ ብዙ ጊዜ እድሜ እኔ ያክል እንትን አይልም ሲሳብ ምናምን የመሳብ ባህሪ ያለው። ይሄ ግን ቻይና ነው። እንደፈለጋችሁ መወጠር እንደፈለጋችሁ ማለት የእድሜ ልክ ልብስ ነው። በቃ ባታጭሩ በ3 ሳምንት ውስጥ ይደርሳል። እንደ ሌሎቹ በ1 ሳምንት የሚደርስ ስራ አይደለም። በጣም ከባድ ስራ ነው። በጣም እቺን ሳምፕል ራሱ በ5 ቀን ነው ምናምን ነው ጥልፎ ያለቀው። ይሄ ልብስ ቴዲ በ5 አርብ እኛ ጋር ጥንቅቅ ብሎ ተሰርቶ አልቆ በ70 ሺህ ብር ያገኙታል። 70 ሺህ ብር። አንተ ደግሞ የቀይ አድናቂ ነኝ ብለኸኛል። ይሄው ጎተት አድርጌ ያወጣው ይሄው ቀይዋን ጥንቅቅ አድርጌ ሰርቻታለሁ ቴዲ። በጣም የምታምር ከፈርጥ ጀምሮ እንግዲህ ጥልፉን በደንብ ማየት ትችላለህ ቴዲ። ጥልፉ ኖርማል ጥልፍ አይደለም። ይሄ ሽክርክሮሽ ይባላል ወይ ደግሞ ሰፌድ ስራ ይባላል። ቀይ ለምትወዱ ከስተመሮች አሪፍ ነች። እቺን በምትፈልጉት ከለር እየቀየርኩ መስራት ይቻላል። በጣም ጥንቅቅ ያለች ስራ ነች። ፈርጥ እንደዚህ ገብቶባት በጣም ፐርፌክት አድርጌ ሰርቼ ቴዲ በሚፈልጉት አንገት ስታይል በ25 ሺህ ብር አቅርቤያታለሁ። 25 ሺህ ብር። እሺ ቴዲ እንግዲህ አዲስ አበባን እንግዲህ በፍናን ልብስ ነው ቴዲ። ይሄ ልብስ ብዙ ጊዜ ልታውቀው ትችላለህ። የፍናን ልብስ ሲቀየር ግን ጠፋኛ። እንግዲህ ናታን እንዲህ ነው እንግዲህ ቴዲ እንደሚያመር እናጠፋለን። ሙሉ ለሙሉ ቴክስቸር የራሳችሁ ዲዛይን እናስመስለዋል ቀይረን ማለት ይሄው የፍናንን እንደዚህ አድርገን ጥንቅቅ አድርገን በ4 አርብ ሰርተናል። አሁን የፍናን ያ ቡላው ልብስ ነው ይሄ። አይገርምህም? እንግዲህ እንደዚህ ጥንቅቅ አድርገን ሰርተናል። ደግሞ ምንም በማይከብድ መልኩ ነው የሰራን ቴዲ ይሄ ልብስ። እኔ የዚህ ጥልፍ ነገር በቃ ይሄም እንግዲህ ለከስተመሮች ለመናገር ያክል ልሙጥ ላይ ነው የሰራነው ቴዲ። ሸማ አለው መሀል ላይ ሸማ አለው። እነዚህ ልሙጥ ሸማ ናቸው። ሸማ ኖርማል የሸማኔ ጨርቅ ነው። የሸማኔ ጨርቅ ላይ ግን እኛ ስንራቀቅ ምን አደረግ ነው ጥልፍ ሰርተን እንደዚህ ያሳመር ነው ማለት ነው። ከልሙጡ ላይ የፍናንን ሰራችሁት። በቃ እንግዲህ ከለሮች የገቡበት መንገድ ጥልፎ የተጠለፈበት እንግዲህ እኛ ቤት ጥልፍ ላይ ምንም ይዛነፍ ነገር የለም። ይሄው 4ቱም አርብ ላይ እንግዲህ ቴዲ ማየት ትችላለህ። ሙሉ ለሙሉ በቃ ጽድት ያለ ስራ ነው። ምንም ማታወጣለት ነው። በሼፕ ስራ እጅግ ጃፖኒ ነው ያደርግንላት ቴዲ። ይሄው እንግዲህ እንደምታየው ካሜራማን በደንብ ገብቷል ብዬ አስባለሁ። ሙሉ ሉኩ እንደምታዩት ነው። እንግዲህ እቺ ልብስ እንዲህ ጥንቅቅ ብላ አልቃ በ30 ሺህ ብር በናታን ዲዛይን ያገኘዋታል። ይሄው ቴዲ 30 ሺህ
ልበሱ፣ በቃ ዘንጡ። ጥልፍን እንግዲህ ያው በመራቀቅ ደግሞ ለንደን ከተማዋ እንዲቁጭ አድርገናታል። ቴዲዬ ለንደን ነው እንግዲህ ከተማዋ እንዲቁጭ አድርገናታል። ካሜራማኑም እያለ ነበር አውቃታል። ይኸው እንደዚህ ሙሉ ለሙሉ በነገራችን ቴዲ እነሱ የሚልኩት አሁን ከተማ ከላኩ ከተማውን ሙሉ ለሙሉ ወደ ጥልፍ ቀይረን ቅድም ስዕል እንዳሳየው ወደ ልብስ ቀይረን ልክላቸዋለን። እቺ ልብሳው ለምሳሌ እንደዚህ ጥንቅቅ አድርገን ሰርተናታል። ይሄን የሰራሁት ምንድነው ምን ያክል በናታን ዲዛይን ጥልፍ እንደሚራቀቅ ለማሳየት ነው። እንግዲህ መራቀቁን ደግሞ አሳይተናል። ከነፎቁ መኪኖች አሉ። ቮልሷ ራሱ አለች፣ ቮልሷ አለች። ይኸው እዚህ ጋር ቴሌፎኑ አለ። እናንተ ኦርደር አድርጉ፣ የምትፈልጉትን እንጠልፍላችኋለን። ናታን ዲዛይን ይለያል ስል በምክንያት ነው። አልባሳቶቹ እጅግ ርቅቅ ያሉ የሚያምሩ ናቸው። ሙሽራ ከሆናችሁ ድግስ ካለባችሁ በግሩፕ የምትለብሱ ከሆነ ይሄ ነው ናታን ዲዛይን ማለት ነው። ናታን ዲዛይን በሚታወቅበት በጥልፍ በፈርጥ ስራ ነው ይህን ፕሮግራም የጀመርነው። ደውሉና ስራዎቹን ሞክሩ። ገና በርከት ላሉ ጊዜያት መቆየታችን ነው። ሳምንት እንመለሳለን። ቸር ያገናኘን።